በዕለተ ሰኞ የተፈጠሩት ፍጥረታት እነማን ናቸው? አጋዕዝተ ዓለም ቅድስት ሥላሴ ሦስቱን ፍጥረታት ብለን የምንጠራቸውን በምን ፈጠሩት? እንዲሁም ደግሞ ውሃን በተለያዩ አቅጣጫ ከፍሎም ሐኖስ፣ ውቅያኖስ፣ ባህር እያለ እንዴት ከፈለም? ይህ አስደናቂው የሥነ ፍጥረት ታሪክ የሚተረክበት ዝግጅታችን ነው። በመሆኑም ሰብስክራይብ፣ ሼርና ላይክ ያደረጋችሁ እንድትከታተሉ እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ስለ በርባሮስ የምንነጋገርበት አስደናቂው ክፍል ነው። እግዚአብሔር አምላክ ብዢ ተባዢ ካላት መሬት ብሩህን ወደ ላይ ትቶም ጥቁሩን ብርቱን መሬት ወደ ታች አውርዶም እመቃት አሰፈራት። ይህችንም የፍጥረቱ ሁሉ መስፈሪያም እንድትሆን መሰረት አደረጋት። እችም እልፍ አእላፋት ፀሐይ ቢገባባት ጨለማዋ የማይገፋም በብረት እንደማይወቀር ድንጋይ አድርጎ ያጸናባት ስሟ በርባሮስ ይባላል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረም። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረም። እግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። ከዚህ በኋላ እግዚአብሔር ያቺን ብዢ ተባዢ ያላትን ነፋስ በውሃ ላይ መልታ ሰፍታ አድራ ውላ ታየች። ኦሪት ዘፍጥረት ሙሴ እንዳስቀመጠው ሙሴ አንድ ሰማይ ብሎ ቆጠረም። ኤጲፋንዮስ ግን 7 የብርሃን ሰማያት ብሎ ቆጥሮታል። የዚህ ጊዜ አይጣላም ምን ቢሉ አይጣላም፣ መምህራን ያስታርቋቸዋል። እንዴት አድርገው ያስታርቋቸዋል ቢሉ ሙሴ በውጭ አንድ ሆኖ ቅጽ ለቅጽ ገጥሞ ቢያየው አንድ ሰማይ ብሎ ቆጠረም። ኤጲፋንዮስ ግን በውስጥ በኩል በአየር ወይንም በርዝመት መራራቃቸውን በከተማ መለያየታቸውን አይቶ 7 ብሎ ቆጥሯቸዋል። በሊቃውንትስ ጠብ ክርክር የለባቸውም፣ መምህራን ያስታርቋቸዋል ማለት ስለዚህ ነው። ከዚያች ብዢ ተባዢ ካላት ነፋስ ብሩህን ወደ ላይ ትቶ ጥቁሩን ብርቱን ወደ ታች አውርዶ ከበርባሮስ በላይ በአየር አራርቆ ትቶታል። እንዲህ ከሆነ እግዚአብሔር ምድርን ከውሃ ጋር እንደምን ለይቶታል ቢሉ ዛሬ አይብ ከአጓት ተለይቶ በላይ እንዲረጋ ሁሉ ምድርንም በላይ እንደ አይብ እያረጋ ውሃን በውስጥ መንገድ እንደ አጓት እያጠራ ምድርን፣ ተራራውን፣ ኮረብታውን፣ ገደሉን እንድትወልድ እስካሁን ድረስም አግዝፎ አውፍሮ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ጉዝጓዝ ዘርግቶ አንጥፎ ከላይ እንደ መርከብ አጽድቆታል። ከዚህ በኋላ እግዚአብሔር ውሃውን ከምድር በታች አውርዶ ከእሳት በላይ በአየር አርቅቆ ትቶታል። ከዚህ በኋላ እግዚአብሔር የውሃውን ቅጽር ከእሳት ቅጽር ጋር፣ የእሳትንም ቅጽር ከነፋስ ቅጽር ጋር፣ የነፋስንም ቅጽር ከበርባሮስ ቅጽር ጋር አንድ አድርጎ እርሱ ባወቀው ማተማትሞ ገጥሞ ትቶታል። እነዚህንም በውስጥ መንገድ እንዳይደማመሩ እንዳይጨማመሩ በአየር አራቆ በከተማ ለይቶ ትቷቸዋል። ነገር ግን አየራቸው እንደዚህ ዓለም አየር ሩቅ አይደለም፣ በመጠን ነው እንጂ። ምድርና ውሃ ግን አየር ወይንም ርቀት የላቸውም። ምድርን በውሃ ላይ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ጉዝጓዞ ዘርግቶ አንጥፎ በላይ እንደ መርከብ አጽንቶታል። የዚችም መሬት እንብርቷ ጉልላቷ፣ የውሃይቱም እንብርቷ ጉልላቷ ዱዳሌም ናት። በዚችም በዱዳሌም ቀድሞ አዳም ተፈጥሮባታል።
ኋላም ጌታ መስቀሉን ተክሎ ድህነት ዓለም አድርጎባታል። እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው። በምድርም መካከል መድኃኒትን አደረገ። ከዚህ በኋላ እግዚአብሔር ምድርን ዙሪያዋን ሁለት እጅ አድርጎ ከፍሏታል። ወዳኛውም አንዱን ዕጣ ከንፈሩን ቀንፎ ወዲያና ወዲህ ዙሪያና መሃሉን ቆፍሮ በወዲያ የወጣውን አፈር እንደ ብረት አጽንቶ ወደ ላይ ያቆሞታል። የወዲውን አፈር ወደ ላይ አቆሞ ትቶታል። ወደ ሰማይ አይደርስም፣ በመጠን ነው። የወዳኛውም አድማስ የወዲኛውን ናጌብ አለው። አንድም አድማስ የበርባሮስ ከንፈር ነውን ቢሉ የጠፈርን ተዛነብ ወደ ታች ዘለግ አድርጎ ከአድማስ ጋር እርሱ ባወቀ ማተም አትሞ ገጥሞ ትቶታል። ስለ በርባሮስ እየተነጋገርን እንገኛለን። ዶክተር ሮዳስ ታደሰና ዶክተር ጌትነት ፈለቀ አንድሮሜዳ ብለው በጻፉት እነሆ ስለ በርባሮስ እንዲህ ይላሉ። በስነ ፈለክ ምርምር እጅጉ ከሚያስደንቁ ነገሮች ውስጥ የጨለማ ጉድጓድ ወይንም በእንግልጣሩ አጠራር ብላክ ሆል ተፈጥሮ ነው። በሳይንሱ ጥናት የጨለማው ጉድጓድ ማለት እጅግ ከፍተኛ የስበት ኃይል ያለው አካል ሆኖ በዚህ ግዙፍ ስበት የተነሳ ብርሃን እንኳን ወደ ውጪ የማይወጣበት ማለት ነው። በጣም ብዙ ቁስ አካላት እጅግ ጥቂት በሆነ ቦታ ላይ ስለሚገኝ የትየለሌ የሆነ ስበት ሊፈጥር ይችላል። ቁስ አካሉና እፍጋቱ ግዙፍ ሲሆን ብርሃን ከአካሉ ላይ አይወጣም የሚለው ሐሳብ ብዙ ሳይንቲስቶችን በተለያየ መንገድ ሲገልጹ ኖረዋል። ጠንካራ የሆነ ስበት ኃይል ያላቸው አካላት ብርሃንን ይዘው ማስቀረት ይችላሉ የሚለው ሐሳብ በ1783 ዓመተ ምህረት በጆን ሚሼል እንዲሁም በ1796 ዓመተ ምህረት ላይ በፒሬ ሲሞን ላፒለስ ተነስቶ ነበረ። እንደ ሁለቱ ሐሳብ ከሆነ ብርሃንን የሚያስቀሪ አካል ጥቁር ኮከብ ዳርክ ስታር የሚል ስያሜ ተሰጥቶታል። በኋላ ላይ ግን በ1967 ዓመተ ምህረት ጆን ዊለር የሚባል አሜሪካዊ ቴዎሬቲካዊ ፊዚስት የጨለማ ጉድጓድ ብላክ ሆል የሚል ስያሜ ሰጥቶታል። ሁለቱ ከላይ የተጠቀሱት ሳይንቲስቶች የጨለማ ጉድጓድ ሐሳብ ቢያነሱም ዘመናዊው የጨለማ ጉድጓድ ጽንሰ ሐሳብን አረጋግጦ ለመጀመሪያ ጊዜ ያቀረበው ዝነኛው አልበርት አንስታይን በ1916 ዓመተ ምህረት ላይ ነው። አንስታይን ስበታቸው ግዙፍ የሆኑ አካላት ወይንም የጨለማ ጉድጓዶች ብርሃን ከውስጣቸው አምልጦ እንደማይመጣ ያሳወቀው ጠቅላላ አንጻራዊነት ጀነራል ሪላቲቪቲ በሚለው ሳይንሳዊ ሐሳብ ነው። ፈረንጁ ብላክ ሆል ሲል ቀሪው አማርኛው ክፍል ደግሞ የጨለማ ጉድጓድ እያለ ይጠራዋል። ዶስ ኤጲፋኒዮስ ደግሞ በርባሮስ እያለም የስነ ፍጥረቱን ታሪክ ያትታል። ይህ አስደናቂ ታሪክ ነው። የተወደዳችሁ ውድ ቤተሰቦቻችን ሰብስክራይብ፣ ሼር ያደረጋችሁ እንድትከታተሉን እንድታደምጡን እንሻለን። የስነ ፍጥረትን ነገር ገና ጀመር ነው እንጂ አልነካነውም። በቀጣይስ በዕለተ ማክሰኞ የነበረው ፍጥረት ምንድነው ተንትነን የምንመለከት ይሆናል። እናንተ የሚጠበቀው ሰብስክራይብ እና ሼር ላይክ ማድረግ ነው። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አሜን።